ፕሬዘንስ ቲቪ በኤልሻዳይ ቴሌቪዥን ኔትወርክ ዘወትር እሁድ ማለዳ ከ4 ሰዓት እስከ 4 ሰዓት ተኩል ወደ እናንተ ይደርሳል። አገልጋይ ነቢይ ሱራፌል ደምሴ አስገራሚ የትንቢት አገልግሎት፣ መለኮታዊ ፈውስ፣ አጋንንቶች በታላቅ ድምፅ እየጮሁ ከሰዎች ይወጣሉ፣ ወንጌልም በኃይል ይሰበካል። እርሶም በቤቱ ሆነው ከበረከቱ ጋር ይገናኙ። በኤልሻዳይ ቴሌቪዥን ኔትወርክ ፕሬዘንስ ቲቪ ይጠብቁ። አየሁት ሲረዳ አቅሜ ጉልበቴ ሲሆን አቅሜ ጉልበቴ ሲሆን አየሁት ሲረዳኝ አቅሜ ጉልበቴ አቅሜ ጉልበቴ ትዝ ይለኛል የልጅነቴ አሳዳጊ እሱ ነው አባቴ ተጠነቀቀልኝ አውሬ እንዳይነካ እጆቼን ያዘና በለምለሙ መራኝ። ለኔ ጉልበቴ ነህ ጌታዬ፣ ለኔ ጉልበቴ ነህ ጌታዬ። እስኪ በሉት ለኔ ጉልበቴ ነህ፣ ለኔ ጉልበቴ ነህ ጌታዬ፣ ለኔ አቅሜ ነህ ወዳጄ፣ ለኔ ጉልበቴ ነህ ጌታዬ፣ ለኔ አባቴ ነህ ኢየሱሴ 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 አየሁት ሲረዳ አቅሜ ጉልበቴ ሲሆን አቅሜ ጉልበቴ ሲሆን እኔ አየሁት ሲረዳኝ አቅሜ ጉልበቴ ሲሆን አቅሜ ጉልበቴ ሲሆን አየሁት ሲረዳኝ አቅሜ ጉልበቴ ሲሆን አቅሜ ጉልበቴ ፍቅሩ አይቀዘቅዝ ወረታ ያውቀው እንደ ጌታ ያለ የትም አይገኝ የተናገረው ቃሉን ይፈጽማል ተናግሮ ማድረግ እሱ ብቻ ያውቃል። ሰው አይረሳም ጌታ አሜን አሜን።
እግዚአብሔር ሕዝቤ ያመልከኝ ያገለግለኝ ዘንድ ምን ልበል? ልቀቅ። ዞር በሉና ከጎናችሁ የተፈታው ለዚህ ነው በሉት። ከድቅድቅ ጨለማ የወጣው በሉት። የእግዚአብሔርን ሥራ እንድትዘምር ነው። ባህር የተከፈለው በሉልኝ እንድታመልከው ነው። ፈርዖን የተቀጣው እግዚአብሔርን እንድታመልከው ነው። በሕይወትሽ የሆነው ሁሉ ለምስጋና ነው። ምስጋና አነሰብኝ፣ ክብር ለኢየሱስ ይሁን። ወገኖቼ ትንቢት ቢሆን ይሻራል፣ ቃልም በሰማይ የለም ራሱ ስላለ ማለት ነው። ብርሃንም የለም ራሱ ብርሃን ስለሆነ ማለት። በሰማይ ያለው ግን አንድ ነገር ነው፣ አምልኮ። ቅዱስ 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 የሰራዊት ጌታ እግዚአብሔር። ምድር ሁሉ በክብር ተሞልታለች። እልፍ አላፍ መላእክት፣ ሱራፌል፣ ኪሩቤል 24ቱ ሽማግሌዎች አክሊላቸውን ከላያቸው እያወለቁ በቀንና በሌሊት 24 ሰዓት ቅዱስ 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 ኢየሱስ ያድናል። አሜን አሜን። ዞር በልና ንገሩት፣ ካምልኮ የሚሻል ምን አለ በለው። ካምልኮ የሚበልጥ ምን አለ በለው። እግዚአብሔርን ስታመልክ በሉት ከዙፋኑ ይንቀሳቀሳል፣ ጥያቄ ይመለሳል፣ እስራት ይፈታል፣ ቀንበር ይሰበራል። አረ አሜን ሃሌሉያ። እግዚአብሔርን ሳመልከው እህልና ውሃ ይባረካል። እግዚአብሔርን ስታመልከው በሽታ ይለቃል። አንድ ሰው እየዘመረ እንቆቅልሹ ይፈታል። እያመለከ በሽታውን ያጠዋል። ከእግዚአብሔር ጋር እያወራ አንድ ቃጠሮ ይፈታለታል። አምናለሁ የጌታ መንፈስ በመካከላችን አለ። አሜን 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 አሜን። እግዚአብሔር ያክብራችሁ። ተቀመጡ። እሺ የእግዚአብሔርን ቃል ካፍላለሁ። ትንቢት የተወሰኑ ሰዎችን ነው የሚያገኘው፣ ቃሉ ግን ሁሉንም ነው። ከትንቢት ደግሞ የሚበልጠው ይሄ ቃል ነው። ትንቢት ሁሉ በዚህ ቃል ይመረመራል። አቤት አንዳንድ ሰው እንዴት ትንቢትን አዎ ይሄ ቃል ይበልጣል። አሜን አሜን። ያለዚህ ትንቢት የለም። ይሄን የሚጠላ ሰው ትንቢት አያገኝም። ትንቢት ማለት ሪቨሌሽን ነው፣ መገለጥ ነው። የተሰወረን ነገር መግለጥ ነው። ለምሳሌ ያንተን ስም ማላውቀው ከሆነ ያንተን ስም ስነግርህ እኔም ማላውቀው ሰው ማያውቀው አዲስ ነገር ነው። ይሄ ግን የተገለጠ ትንቢት ነው። እስቲ መጽሐፍ ቅዱስ የያዛችሁ ከፍ አድርጉትና ይሄ የተገለጠ ትንቢት ነው በሉ። ትንቢትን እያናናኩ አይደለም፣ ወይም ትንቢት አይጠቅምም አያስፈልግም ማለት አይደለም። ግን ከትንቢት የሚበልጥ የእግዚአብሔር ቃል እስቲ እግዚአብሔር ስለባረከን አመስግኑት። ታንክ ዩ ጂሰስ። ስለዚህ ወደኛ ቤተ ክርስቲያን ስትመጡ ትንቢት ብቻ አይደለም የሚሰጣችሁ ማለት ነው። ቃሉ ትንቢት ነው። አሜን። መዝሙሩ ትንቢት ነው። ክብር ለኢየሱስ ይሁን። አሜን። ጌታ ይባረክ። ሮሜ ምዕራፍ 12 ላይ ያለውን የእግዚአብሔርን ቃል ላንብበው ቃሉን ላንብበውና አንድ ጥቂት ነገር ልናገር። ክብር ለኢየሱስ ይሁን። እንደዚህ ይላል፣ እንግዲህ ወንድሞች ሆይ ቁጥር 1 ላይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው።
የእግዚአብሔር ፍቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። ክብር ለኢየሱስ ይሁን። እንደገና አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 5 ላይ ያለውን ቃል እናየዋለን። ክብር ለኢየሱስ ይሁን። አሜን። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 5 ላይ እንደዚህ ይላል፣ የትእዛዝ ፍጻሜ ግን ከንጹህ ልብና ከበጎ ሕሊና ግብዝነትም ከሌለበት እምነት የሚወጣ ፍቅር ነው። አሜን። ዛሬ የሰራዊት ጌታ እግዚአብሔር አይምሮአችንን ይፈውሰዋል። ሰውነታችንን ጌታ እግዚአብሔር ይቀድሰዋል። መንፈሳችን በኢየሱስ ክርስቶስ ስም ይለወጣል። በጎ ሕሊና የሚባል ይገባብናል። ቅንነት የሚባል ይገባብናል። ዛሬ ፈውስ የሚያገኝ ሰው አለ። አሜን ይበል። ሲፈውስ የሚፈልግ አይምሮአችሁ ይባረክ። አቤት አቤት። አይምሮአችሁ ይባረክ። አይምሮአችሁ ይባረክ። አሜን። ራሳችሁን ምን አድርጉ አለ? ቅዱስና ሕያው መስዋዕት አድርጋችሁ ለእግዚአብሔር ምን በሉት? አቅርቡት። ሕሊናችሁ አይቆሽሽ። እግዚአብሔር በንጹህ ሕሊና ይመለካል። ሁለት ሰው አሜን ብሎኛል። እግዚአብሔር በበጎ ሕሊና ፖዚቲቭ ማይንድ። ከጎን ያለውን ሰው ዞር በልና ሃቭ ኤ ፖዚቲቭ ማይንድ በሉልኝ። በጎ ሕሊና ይኑርህ በሉልኝ። ዛሬ በጌታ በኢየሱስም የተጣመመ ነገር ከኛ ላይ ይነቀላል። ጠማማ መንፈስ ዛሬ ይሰበራል። እግዚአብሔርን ለማምለክ ስትመጣ እግርህን ጠብቅ። አሜን በላ። እግዚአብሔር የሚመለከው በእውነትና በመንፈስ በጽድቅ፣ እሱም በመፍራት በበጎ ሕሊና። ብዙ በጎ ሕሊና ያጡ ሰዎች አሉ፣ ዛሬ ይፈወሳሉ። ሰባኪው ወጥቶ እጆቻችንን ከፍ አድርገን እግዚአብሔርን እናመሰግናለን። ዘማሪው ወጥቶ እጃችሁን ከፍ አድርጉ፣ እጃችሁን አውርዱ፣ ከወንበራችሁ ተነሱ ሲል የአንዳንድ ሰው ጭንቅላት ምን ነው አልበዛም? አንዴ ካወጣን አይበቃም? 10 ጊዜ አውጡ፣ 10 ጊዜ አውርዱ፣ 10። እግዚአብሔር ቤት ውስጥ እንኳን ሰው ተቀምጦ የሚያስበው በሙሉ የተበላሸ። እግዚአብሔር ሲመለክ በቅንነት ይመለካል። በቅንነት ተንኮል የሌለብሽ ሁኚ። ዞር በልና ይኸው አንተ ተንኮል የሌለብህ ሰው ነህ በሉት። ዛሬ ተንኮል ከእግዚአብሔር ቤት ይነቀላል። አንድ ሰው አሜን አለኝ። በኢየሱስ ስም ተንኮል ይነቀላል። ገር ሆነ ነው እግዚአብሔር የምታመልከው። የዋህ ሆነ ነው እግዚአብሔር የምታመልከው። ሕያው ቅዱስ መስዋዕት አድርገህ ራስህን አሜን። ዛሬ መለወጥ የሚፈልግ ሰው እስቲ ቅንነትን መውሰድ የሚፈልግ ከዚህ ኮንፈረንስ ቅንነትን አትርፎ መሄድ የሚፈልግ ከዚህ ምድር አንድ ነገር ይዤ እሄዳለሁ የሚል ዛሬ በኢየሱስም ጠማማው እባብ፣ ፈጣኑ እባብ ሌዋታን አየ መጽሐፍ እንደዚህ ነው የሚለው። ፈጣንና ምን ይለዋል? ጠማማ ይለዋል። ጠማማ የሆነ መንፈስ ዛሬ ተወጋ። ጠማማ እባብ ዛሬ ተወጋ። ይወጋ። ደስተኛ ከሆናችሁ አሜን በሏ። እባቢው እኔ ያልኩት ጠማማ መንፈስ ይመታ። ምን ነው ይመታ ነው ያልኩት። የትእዛዝ ፍጻሜ ግን ከንጹህ ልብና ከበጎ ሕሊና። አሜን። ሕግ በፍቅር ነው። ሕግ በበጎ ሕሊና። ታውቃላችሁ የእስራኤል ሕዝብ በብዙ ቁጥር ባለው ሕግ ነበር የሚተዳደረው። ለእያንዳንዱ ነገር ከእግዚአብሔር የወጣለት ሕግ አለ። እንዲህ ከሆነ እንዲህ ይሆናል፣ እንዲህ ያደረገ እንዲህ ይደረግበታል። ሕግ ነው በቃ። ብሉይ ኪዳን ሕግ በሙሴ ተሰጠ ይላል የእግዚአብሔር ቃል። ጸጋና እውነት ግን በክርስቶስ። ስለዚህ በሙሴ የነበረው ምንድነው? የሙሴ ሕግ። ከዛም በፊት ሕግ እግዚአብሔር ራራልና ያ 800 ምናምን 1000 የሚሆነውን ሕግ እግዚአብሔር ቀነሰ ጨመቀና 10 አረገው። ስሙ ይባረክ።
አንድ ሰው ገብቶት አሜን ብሎኛል። ከዛ ሁሉ ህግ ተጨምቆ መጣና ስንት ሆነ? 10 አትግደል፣ አትስረቅ፣ አታመንዝር፣ የባልንጀራህን አትመኝ። በ10 እግዚአብሔር ያንን ሁሉ ሰብስቦ 10 አረገው። ጌታ ይመስገን። 10ን ግን ማን ይፈጽም? 10ዋን ህግ መፈጸም አቅቶን ሳለ እግዚአብሔር በክርስቶስ አንድ አደረገን። ምን አደረገ? 10ን ወደ 2። ጎበዝ ተማሪ ካለ አሜን ይበል። 10ን ህግ 10ን ትእዛዝ ወደ 2 ቀየረው። ምን በሚል? እግዚአብሔር አምላክህን በምን? በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ ምን በለው? ውደደው። ዛሬ እግዚአብሔርን መውደድ ይገባባል። ፍጹም ልብ ዛሬ ከእግዚአብሔር ይሰጣል። እግዚአብሔር አለ የስጋን ልብ የድንጋይ ልብ ከውስጣችሁ ምን እላለሁ? አንዳንድ ሰው ታውቃለህ ድንጋይ ይሆንበታል። ወይኔ ልቤን አጣሁት። እዚሁ አብረን እየኖርን ልቤ ድንጋይ ከሆነ ሲዘመራይ ድንጋይ የሆነባችሁ ሰዎች አላችሁ። ውስጣችሁ ድንጋይ የሆነባችሁ ምንም ነገር ትንቢት ሲነገራችሁ፣ አንዳንድ ሰው ትንቢት ሲነገረው ራሱ እንደዚህ ይላል፣ ኦኬ ያ ስሜ ነው። ባለፈውማ በጣም የሚገርም እኮ ነው። አንድ ሰው የእግዚአብሔር መንፈስ ተናገረኝ። ስልክ ቁጥሩን ነገርኩት፣ አረሳውም ቁጥሩን ራሱ። እንደዚህ መጨረሻውን ብቻ አልነገርኩትም። ምን እንዳለ ታውቃለህ? መጨረሻው ሳይ የነበራችሁ ይሄ ሁሉ ምስክር አለ አይደል? መጨረሻው ሳይ ድንጋይ ዛሬ በኢየሱስም ይወጣል። አንተ የሰማይና የምድር ጌታ ወርዶ በስሙ ሲያናግረው፣ በስልክ ቁጥሩ ሲያናግረው ድንጋይ ሆነ እና መጨረሻው አሁን እግዚአብሔር መጨረሻው ይባላል። ድንጋይ ሆኖበታል። ውስጡ ትልቅ ድንጋይ ይዞ ነው የሚዞረው። ድንጋይ እግዚአብሔር አለ የድንጋይ ልብ ከውስጣችሁ ምን አደርገዋለሁ? አወጣዋል። ድንጋይ የሆነባችሁ ዛሬ በኢየሱስም አሜን በሏ። የድንጋይ ልብ ምን ይላል? ይወጣል። ከዛ ምን እሰጣችኋለሁ? የስጋ ሲዘመር አሜን፣ ሲመለክ አሜን፣ ጌታ ሲናገር አሜን። የስጋ ልብ እንዲሰጠው የሚፈልግ አሜን ይበላ። እዛ ኦቨርፍሎ ያላችሁ ሲጩህና አሜን በሏ። እናንተ ሲዝም በሉና እናንተ ብቻ ውጪ ያላችሁ አሜን። የስጋ ልብ ይሰጣችኋል። ውሰዱ። እግዚአብሔር የሚመለከው በምንድን ነው? በፍጹም ልብ፣ በፍጹም ሐሳብ፣ በሙሉ ኃይል። ህግ ነው ይሄ። በምን የተጠቀለለ ህግ። እዚህ ውስጥ ብዙ ነገር አለ። ሁለተኛው ምንድን ነው? ባልንጀራህን፣ ወንድምህን፣ ጓደኛህን እንደማ let me tell you something። ራስን መጥላት ኃጢአት ነው። ደግመዋለሁ። ራሳችሁን የምትጠሉ ሰዎች አላችሁ። ምን በቃ ለራሳችሁ ክብር የሌላችሁ ሰዎች፣ ለራሳችሁ ቦታ የሌላችሁ፣ ራሳችሁን ካለከበራችሁ ሰው ልታከብሩ አትችሉም። ራሳችሁን የማትቀበሉ ሰዎች አላችሁ። 80 ዓመት ሙሉ 70 ዓመት ሙሉ 60 40 20 ዓመት ሙሉ እግዚአብሔር ውስጣችሁ አስቀምጦ ምንም ለራሳችሁ ክብር የሌላችሁ፣ አንድ ቀን ራሳችሁን ጋብዛችሁ ማታውቁ፣ ሰው ለመጋበዝ የምትታገሉ፣ ራሳችሁን ቆንጆ ልብስ አልብሳችሁ ማታውቁ፣ ለራሳችሁ ቫልዩ የሌላችሁ ሰዎች፣ ለራሳችሁ ማረፊያ እንኳን አንዳንድ ሰው ቀኑን ሙሉ ይሰራል፣ ሌሊቱን ሙሉ ይሰራል፣ 24 ሰዓት ይሰራል፣ ሸሚዝ የለውም፣ ይሰራል፣ ብር አለው፣ ይሰራል፣ ይለፋል። የሥራ መኪና ነው፣ የራሱ መኪና የለውም። የሥራ ልብስ ነው፣ የራሱ ልብስ የለውም። አንዳንዶቻችሁ የሥራ ልብስ ነው ያላችሁ፣ የራሳችሁ ልብስ የላችሁ። ሪስፔክት ዩርሰልፍ፣ ራስህን አክብር። አሜን በላ። ይሄ ሁሉ ሰው መሰለ እንደ መጀመሪያ የተቀበለኝ ውስጤ ነው።
have a value for myself ዋጋ አለኝ አሜን በላ ሲዞር በለና እኔ ዋጋ ያለኝ ሰው ነኝ በለው ግሩምና ድንቅ ሆኜ ተፈጥሬያለሁ በለው ሄሎ ዋጋ አለኝ ተራ ሰው አይደለሁም በአጋጣሚ የተወለድኩ ሰው አይደለሁም በእግዚአብሔር ዘላለም አጀንዳ ዋጋ አለሽ አሜን በያ ስለዚህ ሁለተኛው ህግ ምን የሚል ነው ባልንጀራህን እንደራስህ አድርገህ ምን በል ራስን ካልወደድክ ሰው መውደድ አትችልም ራስን ካልተቀበልክ ሰው መቀበል አትችልም ራስን ካላከበርክ ሰው ማክበር አትችልም ባልንጀራህን እንደራስህ አድርገህ ራስን ብቻ ወደህ መቅረትም እሱም አደጋ ነው እኔ ሚል መንፈስም አደጋ ነው ላንተ እንዲደረግልህ የምትፈልገውን ሁሉ አቤት ላንተ እንዲሆንልህ የምትፈልገውን ሁሉ ለባልንጀራ ደግሞ አድርግለት ስለዚህ እግዚአብሔርን ስናመልክ በሁለት መንገድ እናመልካለን አምላካችን እግዚአብሔርን በፍጹም ልባችን ልብ የተወሰደባችሁ ይመለስላችኋል በፍጹም ሐሳብን በታተና አይደለም ሐሳብን ሰብሰብ አድርገህ አሜን ንጉስ ፊት ሲቀርብ እንዲሁ እየሆነ ነው የሚቀርበው ንጉስ ፊት ንጉስ ይባላል ዘበኛ ያባራል ልትቀርብ አትችልም ዩሃ ሪስፔክት ሊኖር ይገባል የምድር ነገስታት እንኳን ፊታቸው ስንቀርብ በእነሱ ፊት ስንሆን ለምንናገረው ነገር ተጠንቅቀን ነው የሰማይ የምድር ጌታ ባህርና የብሱን የፈጠረ እኔና አንተን በአምሳሉ የሰራ ከዚህ ቀን ጀምሮ በፍጹም ልብ ታመልከዋለህ ይሄ እኔ እየባረኳችሁ እኮ ነው እዛ ኦቨርፍሎ እናንተ ልሂድ እንደዛ ሃሌሉያ 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 ክብር ለማ የትእዛዝ ፍጻሜ ግን ከንጹህ ልብ ሲካከበራችሁት በደንብ ለጌታ ስለዚህ ከንጹህ ልብና ከበጎ ህሊና በጎ ህሊና አያስከፍልም ክፉን ከመናገር መልካም መናገር ይሻላል ክፉን ቁጭ ብሎ ከማሰብ አንድ ደቂቃ መልካም ማሰብ ይሻላል የሆነ ነገር ሊሆንብኝ ነው ከምትል ምን አለ ይሆን እኩል እኮ ነው ሁለቱም አልሆነማ ምን አለ ፖዚቲቭን ብትመርጥ አቤት በጎ ህሊና ቢኖረን ቸርች ስንሄድ የእግዚአብሔር ቤት ስንሄድ እግሮቻችንን በስትክክል አስተካክለን ሸፈፍ ብለን አስተካክለን ምን አለ በበጎ ህሊና ብንመላለስ በጎ ህሊና ይኑራችሁ በክርስቶስ ኢየሱስ አይምሯችሁ ይፈወስ ጨለማውን ከማሰብ ብርሃኑን ማሰብ ይሻላል ሞትን ከማሰብ ህይወትን ማሰብ ይሻላል ጥፋትን ከማሰብ የተሻለውን ፖዚቲቭ የሆነውን ማሰብ ይሻላል ዛሬ በኢየሱስ ስም እባርካችኋለሁ ሐሳባችሁ ይባረክ ምኞታችሁ ይባረክ በኢየሱስ ስም እይታችሁ ይባረክ መፈወስ ይሁንላችሁ ባይ ዘ ዌይ መጥፎ ነገር ማሰብ የአእምሮ ህሙማን ችግር ነው ወይም የጤነኛ ሰው ባህሪ አይደለም በጎ ህሊና ይኑረን አሜን 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 በቃ ስለማንም በጎ ህሊና ይኑራችሁ ስለ ቤተሰባችሁ በጎ ህሊና ይኑራችሁ ስለ ጓደኞቻችሁ ሊያጠፋኝ ነው አንዳንድ ሰው አለ ታውቃለህ ሊያጠፋኝ ነው አረ ማንንም አይፈልግህም አንተ ቀኑ ሙሉ ሊገሉኝ ነው ይሄ መንፈስ ነው ይባራል ምን እንደታሰበብኝ አላቅም ቢሮ ሲነጋገሩ ሰምቻለሁ የእግዚአብሔር ሰው ነው ጸልይልኝ ምን ያስጨንቃል ጻድቅ እንዳንበሳ ያለ ስጋት ሄሎ ምን ይኖራችሁ አለ
በጎ ህሊና፣ ግብዝነት ከሌለው እምነት የሚወጣ ፍቅር፣ ለታይታ ያልሆነ እውነተኛ ፍቅር ዛሬ ይሁንላችሁ። አንዳንድ ሰው አሜን የሚለው ራሱ ሰው ከጎኑ ያለው አሜን ስላለ ነው። ብቻውን አሁን ቁጭ አድርጋችሁ ኢየሱስ ያድናል በትሉት ሚል አይመስለኝም። እኔ ግብዝነት ይባላል ይሄ። በቤት እግዚአብሔር ብቻህን ቁጭ ብለህ አሜን፣ በቴሌቪዥን እያየ አሜን፣ በሬዲዮ እየሰማ አሜን፣ ካሴት ስብከት ተከፍቶ አሜን። ለሰው ብለህ አይደለም። ድገመው። አሜን አሜን፣ እዛ መጨረሻ አሜን። ግብዝነት የሌለው ሰው ባይጨፍር እኔ ብቻዬን ጨፍራለሁ። የእግዚአብሔር እሳት ያገኛችኋል። በዚህ አካላችሁ ላይ መንፈስ ቅዱስ ያልፋል። አይምሯችሁ ከዚህ ቀን ጀምሮ ይፈወሳል። ህሊናችሁ በኢየሱስም ይነጻል። በእውነትና በመንፈስ ታመልካላችሁ በሙሉ ኃይላችሁ። አንድ ቀን ሐዋሳ ውስጥ ካለ አንተ ትሆናለህ። ቅኖች ደግሞ ምድርን ምን ይላሉ? አሁን እኔ ሐዋሳን ወርሻለሁ። ተመልከት እንግዲህ በዚህ እድሜ ሐዋሳን ወርሻለሁ። አፍሪካን ቅኖች ምን ይላሉ? ምድርን ምን ይላሉ? እግዚአብሔር ምን ያደርጉታል? እግዚአብሔር ማየት የሚፈልግ ምድር የተንኮለኞች አይደለችም። ዘመኑ እንዲረዝም የሚፈልግ ከጌታ ጋር መሰንበት መኖር ቀሪ ዘመኑን ለሱ መስጠት የሚፈልግ በጎ ህሊና፣ በጎ ግብዝነት የሌለበት እውነተኛ አምልኮ፣ ግብዝነት የሌለበት እውነተኛ ፍቅር፣ ከእውነት የመነጨ ከውስጥ የመጣ ሃሌሉያ ፍቅር የተሞላ ሃሌሉያ። እዛ ማዶ እጆቻችሁን ከፍ አድርጎ፣ በኦቨርፍሎ ያላችሁ እጆቻችሁን ከፍ አድርጎ። የእግዚአብሔር መንፈስ አሁን ይገናኛችኋል። Yes, the spirit of the living God, የሕያው የእግዚአብሔር መንፈስ ይወርድብሃል። የቄስ ልጅ ሳኦልን ምነካው ተንኮለኛ ተብላችሁ የምትታወቁ በኢየሱስም ከዚህ በኋላ ቅኖች ትባላላችሁ። ልጆችሽ ከእግዚአብሔር የተማሩ ይሆናሉ። የልጆችሽም ሰላም እጅግ ይበዛል። ከዚህ ቀን ጀምሮ በኢየሱስም ከእግዚአብሔር ትማራለህ። ሲክብራምቱ አሜን አሜን። ከእግዚአብሔር መማር የሚፈልግ መምህር ኢየሱስ መምህር ሆይ አስተምረን። መማር የሚፈልግ እስቲ ኢየሱስ የሚባል ትምህርት ቤት መግባት የሚፈልግ፣ የኢየሱስን ቋንቋ መማር የሚፈልግ፣ የኢየሱስን አስተሳሰብ መማር የሚፈልግ፣ የኢየሱስን ውስጣዊ ልቦናዊ ሐሳቡን ከልቡ ምን እንዳለ ማንበብ የሚፈልግ፣ እዛ መጨረሻ ውጭ ያላችሁ በሙሉ እጆቻችሁን ፍቃደኛ ከሆናችሁ ሃሌሉያ። የኢየሱስ ትምህርት ምንድን ነው? የኢየሱስ ቴዎሎጂ ምንድን ነው? የኢየሱስ ትምህርት ምንድን ነው? ቅን ነው። ይሄንን ለሚመታ ግራን ለሚመታ ምን በለው መማር የሚፈልግ። እኛ እኮ ብዙ ነገር ተምረናል ከልጅነታችን ጀምሮ። ሰይጣን ያስተማረን ስንት ነገር አለ ከልጅነታችን ጀምሮ። አቤት ሰይጣን ያስተማረን ስንት ነገር አለ። ወንድምን እንዴት አድርገህ ጠልፈህ እንደምትጥለው አልተማርሽም? ወንድምሽ እንዴት እንድረግጠሽ ማለፍ እንዳለብሽ አልነገረሽም? ዲያብሎስ በጨለማ በኖርሽበት ዘመን ትምህርቱን ዛሬ አቃጠልኩት። ይቃጠል ከህይወታችሁ። ለኃጢአት እንዴት መመቻቸት እንዳለባችሁ አታውቁ? ሰይጣን አላስተማራችሁ? ለመጠጣት ጥቅስ የላችሁ? ለመዋሸትስ ቅዱስ ውሸት የላችሁ? ጥቅስ የላችሁ? ሰይጣን ያስተማራችሁ ትምህርት እሳት ይብላው። ፈቃደኛ እሳት ይብላው። ካንተ ላይ አሁን ይቃጠል። ክፉ ዕውቀት ከላይክ ላይ በኢየሱስም ይብነን። ሰይጣን ትምህርት ቤት አለው ያስተምራል። ኢየሱስም ትምህርት ቤት አለው። ዓለም በጥፊ በለውና አሳልፈኝ በለው
እምቢ ካለ በጥፊ በለው ነው የሚለው ጌታ ሲያስተምር ሲል የቱን ትመርጣለህ? የኢየሱስን ትምህርት ትመርጣለህ? ቅን የሆነውን ባልንጀራን እንደ ራስ አድርገህ ምን በል? ከራስ በላይ ንፋስ፣ ከራስ በላይ ይሄ እሳት ይብላው፣ እሳት ይብላው። ልጆችሽ ከማን የተማሩ ይሆናል? ሰይጣን ያስለመዳችሁ ነገር አለ፣ ያለማመዳችሁ ከልጅነታችሁ ጀምሮ ያስተማራችሁ ትምህርት አለ። እሳት ይብላው። ከሰይጣን የተማርነው ሁሉ በኢየሱስ ስም አሁን የከሸፈ ይሁን። ማንኛውም ክፉ ልምምድ በህይወታችን ያለ በኢየሱስ ስም ይቃጠል። ራሳችሁን ሕያው ቅዱስ መስዋዕት አድርጋችሁ ለእግዚአብሔር ታቀርቡ ዘንድ መማር የሚፈልግ ከእግዚአብሔር ትማራለህ። ሰላም ይበዛል። ከእግዚአብሔር ትማሪያለሽ፣ እየጨመርሽ ትሄጃለሽ። የኢየሱስ ትምህርት ቤት ይገርማል። እንደ ሰው አይደለም፣ እንደ ምድር እንደ ሰይጣን አይደለም፣ እንደ ምድር አስተሳሰብ አይደለም። ስጥ አቤት አሁን ለዓለማዊ ለአንዱ ሄዳችሁ ስጥ ይሰጣል ብትሉት አረ ብር ልበላ የኔን ተወስደው። የኢየሱስ ትምህርት ደግሞ እንጀራን በውሃ ላይ ጣለው ከ3 ቀን በኋላ ታገኘዋለህ ይላል። እንዴት ውሃ ላይ? ውሃ ይብላው እንዴ? ውሃ ይብላው። የፈሰሰ ውሃ እኮ አይታፈስም። ኢየሱስ ግን ይታፈሳል ብሏል። ዞር በልና የፈሰሰ ውሃ ይታፈሳል በለው። ዓለም አይታፈስም ትላለች። ዞር በልና ንገረው። ስጥ ዘርን ምን በል? ዝራ ነው የሚል አካፍል። የክርስቶስ ትምህርት ነው። የዓለም ትምህርት ደግሞ ካንጋሮ ለራሴ ለልጆቼ ከኛ ቤት ውጪ ለማንም ድሃ ቢመጣም ሂድ እለፍ፣ እኔ ለኛ ብቻ። ንፉግ መንፈስ ከኛ ህይወት ላይ ከኔ ላይ ይቃጠል። ከላዩ ላይ እንዲራገፍለት የሚፈልግ በእግሮቻችሁ ዝለሉና ቁሙ። እስቲ የኢየሱስ ትምህርት ያሸንፋል። ወንጌል ያሸንፋል። ቅድስና ያሸንፋል። እግዚአብሔርን መፍራት ያሸንፋል። እግዚአብሔርን የሚፈራ ዘመኑ ይረዝማል። በረከቱ ለልጅ ልጅ ይሆናል። በመከራ ዘመን ይጠግባል። በመከራ ዘመን ከእግዚአብሔር ይቀበላል። በምድረ በዳ ዘርተ 100 እጥፍ ታገኛለህ። ከፍ አድርግና አንድ ጊዜ ጸልይ። አይምሮ እንዲፈወስ ፖዚቲቭ አድርገኝ፣ ቅን አድርገኝ። ወደ ቤት ስገባ እግሬን መጠበቅ እንድችል እርዳኝ። አዎ ተጠንቅቄ እንዳመልክህ። አዎ እንደ ኦዚያን ከሚፋንኑ ጋር አብሬ ስፋንን እንዳልምቀሰፍ አባባ በቅድስና እንደ ሕጉ እንደ ስርዓቱ ወንድሜን እየወደድኩኝ ባልንጀራዬን እየወደድኩኝ አምላኬን በፍጹም ልቤ በፍጹም ነፍሴ በፍጹም ኃይሌ በፍጹም ሐሳቤ እየወደድኩኝ ኢየሱሴን አምላኬን እየወደድኩኝ መኖር እፈልጋለሁ። አይምሮ ይፈወስ በሉ። እጆቻችሁን ከፍ አድርጉ። ከሰው ጋር ቅንነት ይኑራችሁ። ለሰው ልጆች ሁሉ መልካም አስቡ። ለሰው ልጆች ሁሉ መልካም አድርጉ። ቢቻላችሁስ ከሰው ሁሉ ጋር በሰላም አንድ ሰው ጮሆ በሰላም እኖራለሁ ይበል። ከወንድማችሁ ጋር በሰላም፣ ከእህታችሁ ጋር በሰላም፣ ከጓደኞቻችሁ ጋር በሰላም በተቻላችሁ አቅም አይምሯችሁ ይፈወስ። እጆች ከፍ ይበሉ። This is a time for prophecy። አሁን የምተነብይበት ሰዓት ነው። ኦፕን ሄቨን በተከፈተ ሰማይ ዛሬ ድምፅ ከሰማይ ይመጣል። ተራሮችን እየዘለለ የውዴ ቃል ባንተ ላይ ይመጣል። አንድ ጊዜ ሲያራግፉ ከህይወታችሁ ላይ ማንኛውም በኢየሱስም እባብ ህይወቴን የነደፈ እፉኝት በውስጤ የገባ ደሜ ውስጥ ያበላሸኝ አጥንቴን ያበላሸ አስተሳሰብ
በናዝሬቱ በኢየሱስም የብደት መንፈስ አስጨናቂ መንፈስ በነገር ሁሉ የሚያስጨንቅ በግራና በቀኝ በፊትና በኋላ የሚወጋ አስጨናቂ በኢየሱስም ይራገፍ። ከአይምሮአችሁ ላይ አራግፉ። የጭንቀት መንፈስ ይራገፍ። ቅን እንዳናስብ ክፉን ብቻ እንድናይ ክፉ ነገር ይመጣብኛል፣ ክፉ ነገር ቢያጋጥመኝስ? ለክፉ ቀን ብላችሁ ያስቀመጣችሁትን ገንዘብ ለእግዚአብሔር መልሱና ስጡ። መኖሪያችሁ የዘላለም አምላክ ነው። እሱን ስታመልኩ በእውነትና በመንፈስ በሽታ ይፈወሳል። ኦኬ፣ በህይወትሽ ላይ እንድትነብይ ትፈቅጂልኛለሽ? አቤት። አሁን ተንቢ እግዚአብሔር ሰው ተንቢ እግዚአብሔር ሰው ኦኬ። ከዚህ በፊት ለዚህ ጉባኤ እምነት እንዲሆን ነው። ከዚህ በፊት ተገናኝተን እናውቃለን? አናውቅም። ገና ዛሬ ነው ስመጣን። ከየት ነው የመጣሽው? ከዚሁ ከሐዋሳ ነው። ከዚህ በፊት እኔ የማገለግልበት ቦታ መጥተሽ ታውቂያለሽ? አላውቅም። የመጀመሪያ ጊዜ። ተያይተን እናውቃለን? አናውቅም። ያንቺ ታሪክ በክርስቶስ ኢየሱስ ስም ተለወጠ። አሜን። እግዚአብሔር ዛሬ ይቀባሻል። አሜን። ልዩ ሴት ያደርግሻል። አሜን። መቀባት ትፈልጊያለሽ? እጁ ባንቺ ላይ እንዲመጣ ትፈልጊያለሽ? እፈልጋለሁ። ኦኬ፣ ትፈልጊያለሽ? እፈልጋለሁ። አንቺ ሳይሽ ልጅ ጨንግፎብሻል የዛሬ ዓመት። አቤት። እውነት ነው። እውነት ነው። እውነት ነው። እንዴት ላቅ እችላለሁ? ይሄን የእግዚአብሔር መንፈስ የጭንገፋን የሞትን ኃይል ንጉሡ ኢየሱስ ሰበረው። አሜን። ደስ የሚለኝ ሲከብርልኝ ደስ የሚለኝ ሲከብርልኝ የኔማ ደስታ ሲከብር ጌታ ደስ የሚለኝ ደስ የሚልሽ ምንድን ነው? ደስ የሚልሽ? እግዚአብሔርን ማምለክ ደስ ይለኛል። ኦኬ። አሎቬና ኪያና ሶዳ እርግማን ከህይወትሽ ላይ ተሰበረ። አሜን። መርገም ከዘርሽ ላይ ተሰበረ። አሜን። ትግርኛ ቋንቋ ይናገራሉ። አባቴ ትግሬ ነው። አባትሽ ትግሬ ነው። ኢየሱስ ያድናል። ይሄን እኮ ነው ማመልከው። እኔ ማመልከው አጁና ኩና ማሱል ፓራዲያ ይሄንን ስጋና ደም ማን ነው? የሰማይ አንድ ሰው የሰማይ ይበል። አባቴ ነው። ከመይልሃ ደሃኒዩ ህድሃት ስምሽ ማን ነው? ህድሃት በጌታ በኢየሱስ ስም ከቤትሽ ላይ ሞት ጭንገፋ ከዘርሽ ላይ በኢየሱስ ስም ተሰበረ። አሜን። አንድ ሰው ጮሆ አሜን ለምን አይለኝም? አሜን። መንፈስ ቅዱስ ይመጣል፣ የሰዎችን ታሪክ በሙሉ ይለውጣል። ሕያው አምላክ እግዚአብሔር ምስክሬ ነው። ምን አልኩኝ? ሕያው አምላክ እግዚአብሔር ምስክሬ ነው። እዚህ ውስጥ አንቺ ቤት ውስጥ ሰው አለ? ሕያው ወንዱ ልጄ ትንሹ ልጄ ሕያው ነው። ፕሮፌሰር በደንብ የምታዋቀኝ ነገር
ያለሽ? አሜን። 2 ነው ያለሽ? አሁን 2 ልጅ ነን። 3 ይጨመራል። አሜን አሜን። በመቀሌ፣ በአድግራት፣ በእንጥጮ፣ በሐማሴን፣ በትግራይ አካባቢ ያላችሁ ቅዱሳን፣ በኤርትራ ያላችሁ የምትከታተሉኝ በዩቲዩብ በኢንተርኔት በተለያየ መንገድ አም ካሚንግ። ከዘራችሁ ውስጥ ሞት፣ ጭንገፋ ይሰበራል። ሪሲቭ። ደስ እያለሽ ነው? በጣም ደስ ላቁም? ቀጥል። ላቁም? ቀጥል። አታቁም። ፈልጊያለሽ? እፈልጋለሁ። ፈልጊያለሽ? እፈልጋለሁ። ልጨምር? ጨምር። ሞት ይሰበር፣ ይሰበር፣ ጭንገፋ ይሰበር፣ ይሰበር። ካንቺ ቤተሰብ ውስጥ የሆነ ኮንትራክተር አለው። ይሄ ኮንትራክተር መውለድ ረጅም ጊዜ ነው ካገባ፣ ግን መውለድ አይችልም። እውነት ነው። የአክስቴ ልጅ አለ ኮንትራክተር፣ አልወለድም። ኮንትራክተር የሆነ ሰው ሚስት ያለው ያንቺ ዘመድ እውነት ነው። መውለድ የላቸውም። ከተጋቡ ረጅም ጊዜ 10 ዓመት ይሆናቸዋል። የአክስቴ ልጅ ነው። ልጅ የላቸውም። ልጅ የላቸው? አዎ ልጅ የላቸውም። ኦኬ። ይሄ ኮንትራክተር ሊወልድ ነው። አሜን አሜን አሜን። ሊወልድ ነው። አሜን። ይውለድ ይውለድ። እጆችን ወደ አንቺ በዘረጋው ጊዜ ካንቺ ዘር ላይ የሞት የጭንገፋ አሜን መንፈስ ይሰበራል። አሜን። የዛሬ ዓመት በዚህ ጊዜ ወንድ ልጅ ይወልዳል። አሜን አሜን አሜን። ተቀበይ። እጆቼን ባንቺ ላይ ስጭን 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 ስጭን። ላምልክ እንደገና ላምልክ እንደገና ላምልክ እንደገና ንጉሴ ነህና ታላቅነትና ልዕልና በላም ስራ ብዙ ክብርና ብዙ ዝናም ተጎናጽፈሃል። እግዚአብሔር 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 ክብር ይገባሃል። እግዚአብሔር 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 ክብር ይገባሃል። ላምልክ እንደገና ላምልክ እንደገና ላምልክ እንደገና ሶስቻቸው ባጭሩ በጣም ባጭሩ 1 ደቂቃ ነው የምሰጥሽ። ባጭሩ ምን እንደተሰማሽ? በጣም ነው ደስ ያለኝ። እኔ ስሜን ለሰዎችም ለመያዝ ይከብዳል፣ ግን ዛሬ እግዚአብሔር በስሜ ይጠራኛል። ሌላስ ማለት የአክስቴ ልጅ በጣም የኔ እውነት ነው ማለት የዛሬ ዓመት በዚህ ሰዓት ላይ አስወርዶኛል። እውነት ነው። ከዚያ በኋላ እንትን አላልኩም። የአክስቴ ልጅም ካገባ በጣም ረጅም ጊዜው ነው። ልጅ የላቸውም። በልጅ ምክንያት ብዙ ጊዜ ይጋጫሉ። ቤተሰብም ፍታት ምናምን ይለዋል በቃ ካልወለደች እና አሁን እኔ በጣም ደስ ብሎኛል። እግዚአብሔር ትልቅ ነገር ነው ያደረገው። ደስ ብሎኛል። የዚህችን ሴት ታሪክ ተለወጠ። የለወጠው ደግሞ ሱራፌል አይደለም፣ በሰማይ ያለው አባታችን ነው። የናዝሬቱ ኢየሱስ ነው። ባንቺ ህይወቱ ሱራፌል ያደረገው ነገር የለም። እግዚአብሔር ነው። you have to know this። እግዚአብሔር ነው። ክርስቶስ ኢየሱስ ስለወደደሽ አሜን። ከፍቅሩ የተነሳ አሜን። ከበጎነቱ የተነሳ አሜን። ሊረዳሽ ከዙፋኑ ተነሳ። አሜን። ቆይ ኢየሱስ ያድናል። ይሄንን ሁሉ ማውራውን ነገር ላቀም ይችላል መንገድ ይኖራል። የእግዚአብሔር መንፈስ ነው የነገረ። በፍጹም አታውቅም። እህቴ እንተዋወቃለን 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 እንተዋወቃለን። አንቺ የ4 ልጆች እናት ትሆኛለሽ። አሜን። ስንት ልጅ ነው ያለሽ? 2 ልጅ ይቀርሻል። አሜን 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 አሜን። እግዚአብሔር በንግድ አንቺን ይባርክሻል። አሜን። ህፃናት ለአንቺ በረከቶችሽ ናቸው። አሜን። ስራሽ ምንድነው?
የህፃናት ቡቲክ እሱን ነው የምትነግጂው? አዎ ትልቅ አሜን። ውጭ ያላችሁ አሜን በሉኛ። ወይ እናንተ ጸጥ በሉ። ውጭ ያላችሁ ይታያችኋል በስክሪን። ኢየሱስ ያድናል። የእግዚአብሔር እጅ ከማዳን አላጠረችም። ባላችሁበት እንቆቅልሻችሁ ተፈታ። ይህን ስም ወደዋለሁ። ሲጠሩት ደስ ይለኛል። የማዳን ደስታ ይባላል። ታውቃለህ? ሰው ሲድን የሚደሰተው አይነት ደስታ የማዳን ደስታ ይባላል። ከማዳን ውስጥ የወጣ ከአንበሳ አፍ ውስጥ ስትወጣ አዲስ ዝማሬ፣ አዲስ ቋንቋ፣ አዲስ ነገር። ኢየሱስ ባይ ዘ ዌይ ሁሉም ሰው ኢየሱስ ሲል አንድ እንዳልሆነ ታውቃላችሁ? ሁሉም ሰው ሲናገር አንድ አይነት አይደለም። እንደየ ህይወታችን እንዳለፍንበት መንገድ ስሙን ስንጠራው ይከብዳል። አሜን በለዋ። አንተ ስትጠራው ጌታ ይነሳል። ሌሎች ሲጠሩት ስም ነው፣ ኖርማል ስም እንትና እንደሚባለው ስም ነው። ከህይወት ስትጠራው ግን ታምር አድራጊ እህቴ ደስ አለሽ? አዎ እንደዚህ ደስ ብሎሽ ያውቃል በህይወትሽ? እንደዛሬ ደስ ብሎኝ ያውቃል። እግዚአብሔር ይባረክ። አሜን። ይኸውልሽ ከዚህ አዲስ አበባ እየሄድሽ ዕቃ እየጫንሽ እያመጣሽ ነው የምትኖሪው። ስራሽ ይሄ ነው። አባቴ እግዚአብሔር እንደዚህ ይለኛል፣ ባረኩሽ። አሜን። ባረኩሽ። አሜን። ይኸውልሽ ያቺ ባለዳ ያስጨነቃት ሴት ወደ ነብይ ነው ሄደችው አይደል? ይኸውላችሁ ጻድቅ ሮጦ ወደ እርሱ ምን ይላል? ከፍ ይላል። ወደ ማንም አንሄድም፣ ወደ ኢየሱስ እንሄዳለን። አሜን። አንቺ ሮጠሽ የመጣሽው ወደ እኔ ነው አይደል? ወደ ነብይ፣ ወደ እግዚአብሔር፣ ወደ መገኘቱ፣ ወደ መንፈሱ ኢየሱስ ወደ ወከለው እውነት ያንቺ የቁጠባ ዕዳ ተሰርዟል። አሜን። ጌታ አላስጨነቀሽም? እውነት ነው። አስጨንቆሽ ነበር? እውነት ነው። የቁጠባ ዕዳ በኢየሱስ ስም ተሰርዟል። አሜን። ልተንብይ? አዎ የእግዚአብሔር ሰው ተንብይ። ይህን ሚስጥር እንዴት ላቅ እችላለሁ? እኔ እግዚአብሔር ነው የገለጠልህ። መንፈስ እግዚአብሔር በማን በኩል ገለጠልኝ መሰለሽ? ገነት የምትባል What's wrong there? ነይ ሩጪ ሁለታችሁም ሩጡ ነው። ወራዳው ኢላሚና ሙራሚ ሙማማ ሰማኮመ ማይስታ ቶሎ በለ ሆዶን ምን አልሽ? አልኩት ሞዳት ጓደኛዬን በጭቅ ያለች ጓደኛዬን ምን አልሽ? ምን ብለህ ጥራት አለ? ስሟ ይጠራ። ስሟ ማን ነው? ገነት። ምታው እኔም አላውቀውም። ባካችሁ እስቲ ንገሩኝ። ይቻለዋል። እኔም አላውቀውም። መንፈስ ቅዱስ በእኔ ውስጥ አልፎ እኔም እንግዳን ይቻለዋል። እስራትን ሊፈታ ይችላል። የተጨነቁትን ነፃ ሊያወጣ ይችላል። ኢየሱስ ይችላል። ዳቢሎስ ግን አትችልም። ነግርሃለሁ አስረግጬ፣ አንተ አትችልም። ኢየሱስ ግን ይችላል። ሁሉ ቻይ የኔ ጌታ ከፍ ይበል ዛሬ ይንገስ። እህቴ ዘመኗን ሁሉ በጭንቀት ነው ያለችው። ገነት ማን ናት? የእሷ ታናሽ እህት ናት። የኔ ደግሞ በጣም ወዳት ጓደኛዬ ናት። እህቴ ቀና በይ እስቲ። ደረሰላችሁ እኮ ኢየሱስ። አሜን። አንቺ እዛ ጋር ቆመሽ ገነትን ጥራት ያለሽ እግዚአብሔር ሆይ ስሟን ይጠራ። በእሷ ነው፣ እሷ ስለቀረበች ማለት ነው።
ይሄን ነው ማመልከው። ይኸውላችሁ የኔን ልብስ አትያዙ። እኔ ምንም አላቅም። እሷ እዛ ቆማ፣ እሷ ከፊት ናት። እሷ ምን ትላለች ከኋላ? ኢየሱስ ገነት በል፣ ኢየሱስ ገነት በል። ጌታ ደግሞ ባሪያውን ገነት ብለህ ጥራ። አንተ መንፈሳዊ ነገር ምድር ላይ የለም። አሜን። የዜማ ጊዜ ደረሰ፣ ካለቀሰው እንባው ታበሰ። ኢየሱስ መጣ ወደሱ፣ ጠላቶቹ ማቅለበሱ። ዛሬማ ጊዜው ሆነና ዛሬማ ያሰማ ዜማ ዛሬማ ለዳን ጌታ ዛሬማ ይስማል ዛሬማ ሰይ ዛሬማ ዛሬማ ለረዳኝ ጌታ ዛሬማ። ይኸውላችሁ ወገኖቼ እኔ ትንቢት ስናገር እኔም እዛ ውስጥ እገባለሁ። እኔ ራሱ እንዴት ደስ እንደሚለኝ ወይ ታገኘኝ አድርጎ መለሳት እንግሊዝ ሀገር። ለምን እንደሚዋረድ ያውቀዋል። በጣም ወዳት እህቴና ማይክ አስጠጋላት። ኢየሱስ ጌታ ነው። ግን ያው ሰይጣን ምነግርህ ዛሬ ግን ልትወጣ አልቻልክ። ዛሬ ግን ተዋረድክ። አትችልም። አሜን። አዎ ለይቶን ነበር ግን አልቻለም። ከእናቴ ማህፀን ጀምሮ የለየኝ ነብይ ነው ብሎ እድሜ ለሱ ሰጥቻለሁ። ሳከብረው ስተነብ ይኖራለሁ። አንድ ጊዜ ጮኻችሁ አሜን በሉኝ። እሺ እናንተ ጸጥ በሉ። ውጭ ያላችሁ በስክሪን የምትከታተሉ ወዳችኋለሁ በጣም። ለነሱ ስለተደረገው አሜን ስትሉ እናንተ ቤት ታሪክ ይሆናል። እዚህም ያለው አይቅርብኝ ብሎ ከዚህ በኋላ አሜን በሉ ተብሎ ሳይሆን አትበሉም ይባላል። ባይዘው ይተላለፋል። ለሱ አሜን ካላችሁ አሁን ይኸውላችሁ የነሱ ቤት ታሪክ ነው። እሷ ጓደኛ ናት። የነሱ ቤት ታሪክ ነው። እሷ ቤት ታምር ሆኗል። ሪሲቭ በውጭ ያላችሁ ተቀበሉ። receive your blessing, receive your miracle. አንድ ሰው ዘንዶ ታረደ ይበላ። እቴ ይሄን ሚስጥር አጫውተሽኛል። እኔ አጫወትኩ። እንዴት ላክቻልኩኝ? እኔ መንፈስ ቅዱስ ነው። እኔም እኮ ገን ስለገን እያልኩ ነበር። ደስ የሚለኝ እሺ ኑ ሶስታችሁም ጠጋ በል ወደዚህ። እዳ አለብሽ? አዎ አለብኝ። ይከፈል? አዎ። የገነት እንቆቅልሽ ይፈታ። ኢየሱስ ወይኔ ኢየሱስ ቆይ ይፈታል። ኩማርቲቫኖ ከሴማቲያና ሞባ ይሄ ጸጋ እንዲያገኘው የሚፈልግ አንዳንዶች ዛሬ ከጉልበት ስራ ወደ ጸጋ ስራ ይቀየራሉ።
ከጉልበት አገልግሎት ወደ ጸጋ አገልግሎት። ከዚህ በኋላ አገልግሎት ድካም አይሆንም፣ ሸክም አይሆንም፣ ቀንበር አይሆንም፣ እስራት አይሆንም፣ ሐዘን አይሆንም። ቅር እያለ እናገለግልም። ከዚህ በኋላ ቀን በቀን እየተደነቀን እናገለግላለን።